ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችሁ። እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በዚህኛውም ጥንቅራችን አንድ ሀገራዊ ጉዳይ እናስደምጣችኋለን። በአፍሪካ ጉዳይ 2002 ካሜሮንን እናነሳለን። የአፍሪካ ዋንጫን የበሉበትን መለያ ለብሳችሁ የዓለም ዋንጫ እንዳትጫወቱ ወይም በዓለም ዋንጫ መሳተፍ አትችሉም ተብሎ ነበረ። በውድድሩም አልቀናቸውም። አነጋጋሪውን መረጃ ታደምጡታላችሁ ከኛ ጋር ስትቆዩ። በአውሮፓ የመረጃ ክፍለ ጊዜያችን ትልልቆቹን ክለቦች እናነሳለን። ዲሴምበር 7 2024 ላይ ተጠባባቂ ወንበር ነበረ ዩናይትድን ለመግጠም። ማርች 9 ከ4 ወራት በኋላ አካባቢ ማንቸስተር ዩናይትድን መለያ ለብሶ በተቃራኒው አርሰናልን ስለገጠመው ተጫዋች እናነሳለን። አንድሬ ኦናና እኛ ስለ አሰልጣኝ ጉዳያችን አይደለም ብሏል። ምን ለማለት ፈልጉ ነው? ታደምጡታላችሁ። በማንቸስተር ዩናይትድ በኩል ቼልሲዎች አሁንም የኮቢ ሜኖ ፍላጎታቸው አልቀዘቀዘም። የአሌሃንድሮ ጋርናቾን ጉዳይ እናነሳለን። በአርሰናል በኩል በዚህ ሳምንት ተጠባቂ ጨዋታ ኤምሬትስ ላይ ያደርጋሉ። በአውሮፓ ሻምፒዮንስ ሊግ ጨዋታ ከመሆኑ ውጭ ለአርሰናል በዛን ያክል ደረጃ ስጋት የሆነ ጨዋታ አይደለም። ለደጋፊው ግን ዩሊያን ቲምበር የተላለፈ መልእክት አለ። ምናልባት አርሰናልን በዛን ያህል ደረጃ የሚጓጉለት ጨዋታ ይሆናል ተብሎ አይጠበቅም። ምክንያቱም 7-1 እየመሩት ያለው ጨዋታ ነው። ከዛ ውጭ ግን የቀድሞ ሌጀንድ ጋሪ ኔቭል ስለ አርሰናል እና ፖል ስኮል ስለ አርሰናል ያነሷቸው ነጥቦች የዛሬ መነጋገሪያ ናቸው። ታደምጡታላችሁ። በአርሰናል በኩል ተጨማሪ የቡድን ዜናችን ተጠብቋል። ሊቨርፑል በአውሮፓ ሻምፒዮንስ ሊግ በዚህ ሲዝን አንድ ሽንፈት ብቻ ያስተናገደ ቡድን ነው። እሱንም ማለፉን ካረጋገጠ በኋላ በተቀያሪ ተጫዋቾች የገባው ጨዋታ ነበር ሽንፈት የገጠመው። በፉክክር ጨዋታ ላይ ግን በአውሮፓ ሻምፒዮንስ ሊግ በህልውና ጨዋታ ዘንድሮ አልተሸነፈም። አንዲ ሮበርሰን ስለ ፓሪሰን ጀርሜኑ ፍልሚያ የሚለን ነገር አለ። ከዛ በተጨማሪ አርኔ ስሎትን እናነሳለን። ዘንድሮ በጣም የተለዩት ሰው ናቸው። በእንግሊዝ ፕሪሚየር ሊግ ታሪክ ሁለተኛው አሰልጣኝ መሆናቸውን አስጠብቋል። ከዛ በተጨማሪ ከእሳቸው ጋር በተያያዘ ቡድናቸውን በስፋት እንመለከታለን። ሊቨርፑልን ሳላህ ላይ ጥያቄ የሚያነሳ አንድም ሰው ይኖራል ተብሎ አይታሰብም። ዘንድሮ ምናልባት በፓሪሰን ጀርሜኑ ጨዋታ ብቻ ጥያቄ ሊነሳበት ይችላል። ከዛ በተረፈ ግን አመቱን ሙሉ በሳላ ደረጃ በወጥነት የተጫወተ ተጫዋች በአውሮፓ ውስጥ ማግኘት እጅግ በጣም ከባድ ነው። ሳላህም በስተመጨረሻ የዚህ ወር የፒኤፍ የወሩ ምርጥ ተጫዋች ተብሏል። የአመቱ ምርጥ ተጫዋችም ውስጥ እንግዲህ በዋነኝነት የሚጠበቀው እሱ ነው። በሊቨርፑል በኩል አስደሳች ዜናም አለን። ታደምጡታላችሁ። ሊቨርፑላውያን ጠብቁን። ቼልሲን በተመለከተም ዘንድሮና አምናን እንመለከታለን። በፖቼቲኖ ስር የነበረው ቡድንና የማሬስካ ቡድን፣ ምክንያቱም ማሬስካ ለአሁን ጫናዎች እየበዙ ነው፣ ግን የተሻለ ደረጃ ላይ ይገኛሉ። ዘንድሮ ከአምናውም በጣም የተሻለ ነው። በቡድናቸው ውስጥ ግብ አስቆጣሪዎቻቸው በርከት ብለውላቸዋል። የአንድ ተጫዋች ጥገኛም ከመሆን እያላቀቁት ነው ቡድኑን። ከዛ በተጨማሪ ግን ጆርጌ ሜንዴስ ወደ ቼልሲ እንዲመጣም አንድ ተጫዋች ለስራ እየሰራ መሆኑ ተረጋግጧል። ጀደን ሳንቾ የሚለን ነገር አለ። ፔፕ ጋርዲዮላ ስፔን ነበሩ። ለምን ሄዱ ወደ ስፔን? ከስፔን ቆይታቸው ጋር በተያያዘ 3 ምሽቶችንም እዛ እንደነበሩ ተረጋግጧል። የሲቲ ደጋፊዎች ጠብቁን። በፕሪሚየር ሊጉ በርከት ያሉ ተጨማሪ መረጃዎችን ይዘንላችኋል። በተለይም ሻምፒዮንሺፑ 10 ጨዋታ ቀርቶታል። ልክ እንደ ፕሪሚየር ሊጉ ሁሉ ጦፏል። እናነሳዋለን። በአውሮፓ ትልቆቹን ክለቦች፣ ትልቆቹን ተጫዋቾች የተመለከቱ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ውድ ቤተሰቦቻችን ታዲያ እንደ ሁልጊዜው እናንተ ደግሞ ላይክ እያረጋችሁ አበረታቱን። ሀሳብ አስተያየታችሁን ስለምታጋሩንም ከልብ እያመሰገን አጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ባህር ዳር ከተማ ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ ባህር ዳር ከተማዎች 1-0 በሆነ ውጤት አሸነፉ። የባህር ዳር ከተማን የማሸነፊያ ግብ ፍቅረ ሚካኤል አለሙ 90ኛው ደቂቃ ጨዋታው ሊጠናቀቅ ሲል ነው ያስቆጠረላቸው። ባህር ዳር ከተማ ድሉን ተከትሎ በጊዜያዊነት ወደ ሁለተኝነት ከፍ ብሏል 33 ነጥቦችን በመያዝ ሀዲያ ሆሳዕና በ32 ነጥብ ወደ አራተኛ ተንሸራቷል። ቀጣይ ረቡዕ ቅዱስ ጊዮርጊስ ከሀዲያ ሆሳዕና፣ አርብ ባህር ዳር ከተማ ከስሁል ሽረም በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብራቸውን የሚያደርጉ ይሆናል። ጉዳዩ የተፈጸመው 2002 በፈረንጆች አቆጣጠር ነው። በወቅቱ የአፍሪካ ዋንጫ ውድድር ነበረ። እናም የካሜሮን ብሔራዊ ቡድን ይህ በምስሉ ላይ የምትመለከቱትን መለያ ለብሰው ነበረ ወደ ስቴዲየም ገብተው ጨዋታዎችን ሲያደርጉ የነበረው። በኋላም ላይ የውድድሩ ባለክብርና አሸናፊ ሆኑ። ከዛ በኋላ ይህንን መለያቸውን ለብሰው በዓለም ዋንጫ ሊጫወቱ ሲሉ
ፊፋ ግን ከለከላቸው። በውድድሩም ሳይቀናቸው ተሰናበቱ። በወቅቱ ለስንብታችን ምክንያት ፊፋ የከለከለን መለያችን ነው ብለው ነበረ። ነገርየው እነሱ የጉልበት ስራን ታሳቢ ያደረገም የጉልበት ሰራተኞች ላይ የሚደርሰውን ጫና ታሳቢ ለማድረግ ነበረ ይህንን መለያ ለብሰው ሲጫወቱ የነበረው። ጉዳዩ የተፈጸመው በፈረንጆች አቆጣጠር 2002 ላይ ነበር። መረጃውን ከኦፕታን ያገኘ ነው። ከባህር ማዶ መረጃችን የባየር ሌቨርኩሰኑ ጀርመናዊ የፊት ወሰር ተጫዋች ፍሎሪያን ቨርዝ በእግሩ ላይ ጉዳት እንዳጋጠመው ተረጋግጧል። ጀርመናዊ የፊት ወሰር ተጫዋች ፍሎሪያን ቨርትስ በጉዳቱ ምክንያት ለ4 ሳምንታት ከሜዳም ይርቃል። ይህንም ተከትሎ ፍሎሪያን ቨርዝ በአውሮፓ ሻምፒዮንስ ሊግ ከባየር ሙኒክ ጋር በሚደረገው ጨዋታን ጨምሮ በርከት ያሉ ጨዋታዎች ያመልጡታል። በተጨማሪም በጀርመን ቡንደስሊጋ ጨዋታዎች በተጨማሪ በጀርመን ብሔራዊ ቡድን ከጣሊያን ጋር የምታደርገው የኔሽንስ ሊግ የግማሽ ፍጻሜ መርሃ ግብርም እንደዚሁ እንደሚያመልጠው ተረጋግጧል። በማንቸስተር ሲቲ በጥብቅ የሚፈለገው ተጫዋች ጉዳት አስተናግዷል። በሪያል ማድሪድ በኩል እጅግ በጣም መልካም የሚባሉ ዜናዎች አሉ። በተለይም በዚህ ሳምንት እንደሚታወቀው በዋንዳ ሜትሮፖሊታኖ ስቴዲየም ሮብ ምሽት ተጠባቂውን የአውሮፓ ሻምፒዮንስ ሊግ ጨዋታቸውን ከአትሌቲኮ ማድሪድ ጋር ያደርጋሉ። ለዚህ ቡድን ቶኒ ሩዲገር እና ቲቦት ኮርቷ ከጉዳት ተመልሰው በዛሬው ዕለት ከዋናው ቡድን ጋር ልምምድ አድርገዋል። ይህ ለሪያል ማድሪድ አስደሳች የሚባል ዜና ነው። ሮድሪጎም ዛሬ በነበረው ጋዜጣዊ መግለጫ ላይ የሪያል ማድሪድ አንድም ደጋፊ ሊጠራጠረኝ አይገባም፣ እዚህ ክለብ ውስጥ ነው ጫማዬን መስቀል የምፈልገው ብሏል። ማርካም የተጫዋቹን መረጃ ዋቢ አድርጎ ተጫዋቹ ለረጅም ዓመታት በሪያል ማድሪድ መቆየት ይፈልጋል ብሏል። ግን የሮድሪጎ ነገር በጣም አሳዛኝ ነው። ምክንያቱም ለሪያል ማድሪድ ሁሉን ነገር የሚያደርግ ግን በኬሊያን መባፔ፣ በጁድ ቤሊንግሃም እና በቪኒሺየስ ጁኒየር ተከልሎ ያለ ተጫዋች ነው። ለቡድኑ ግን እጅግ በጣም ቁልፍ ከሚባሉ ተጫዋቾች አንደኛው ነው። በአውሮፓ ሻምፒዮንስ ሊግ ታዲያ የሚጠበቀውን ይህን የሪያል ማድሪድ እና የአትሌቲኮ ማድሪድን የጥሎ ማለፍ ጨዋታ በመሃል ሜዳ የሚመሩትም ዳኛ ታውቋል። ሪያድ ኤር ሜትሮፖሊታኖ ስቴዲየም ላይ የሚደረገውን ተጠባቂ የመልስ ጨዋታ ፖላንዳዊ ዳኛ ሲመን ማርሲኒያክ በመሃል ሜዳ ዳኝነት ይመሩታል። ዋና ዳኛው ከዚህ በፊት በ8 አጋጣሚዎች ሪያል ማድሪድን ጨዋታ ሲመሩ ሎስ ብላንኮች 4ቱን አሸንፈው በሁለት ተሸንፈው ወደታቸው ወጥተዋል። እንዲሁም ዋና ዳኛው ከዚህ በፊት ሁለቱ ቡድኖች የተገናኙበትን የአውሮፓ ሱፐር ካፕ ዋንጫ የመሩ ሲሆን ጨዋታውን አትሌቲኮ ማድሪድ ማሸነፍ ችሎ ነበረ። የመጀመሪያው ዙር ጨዋታ በሪያል ማድሪድ ቤርናቢዮ ስቴዲየም 2-1 አሸናፊነት ተጠናቆ እንደነበረ የሚዘነጋ አይደለም። ከባርሴሎና ጋር በተያያዘ የካታላኑ ክለብ ባርሴሎና ዋና አሰልጣኝ ሃንስ ፍሊክ የቤኔፊካው የሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። ጨዋታው ሕይወታቸው ላለፈው የቡድኑ የሕክምና ባለሙያ ስንል እንወጣዋለን ብለዋል። ሮበርት ሌዋንዶስኪም ተመልሷል፣ ለጨዋታውም ዝግጁ ነው። ቅዳሜ ዕለት የህመም ስሜት ነበረው፣ አሁን በጥሩ ሁኔታ ላይ ስለሚገኝ ይጫወታል ብለዋል። በቤኔፊካ ጨዋታ ላይ ቤኔፊካ በጣም ጠንካራ ቡድን ነው ያሉት አሰልጣኙ የተለየ ነገር እየሰሩ ነው ያላቸውን ፍልስፍናና መጫወት የሚፈልጉበትን መንገድ ግልጽ ነው ብለዋል። ቤኔፊካ ከሜዳ ውጪ ሲጫወት ብዙ ጨዋታዎችን እናሸንፏል፣ መጠንቀቅ አለብንም ብለዋል። ቡድኑ በጥሩ ዝግጅት ላይ ነው፣ በትክክለኛው መንገድ ላይ ነን፣ ጨዋታው ገና አልተጠናቀቀም ብለዋል። 1-0 በሆነ ውጤት እንደረቱት ይታወቃል። ሼዝኒ የበሰለና ልምድ ያካበተ ግብ ጠባቂ ነው። እሱ በግሉ ብዙ ረድቶናል፣ ብዙ ምርጥ ነገሮችንም ሰርቷል፣ ይቀጥላል ከኛም ጋር ብለዋል። ራፊኒያ ምርጥ የውድድር ዘመን እያሳለፈ ይገኛል፣ ቡድኑን በደንብ ረድቷል፣ የባላንዶር እጩ ሊሆን ይገባዋልም ሲሉ አሰልጣኝ ሃንስ ፍሊክ ከተጫዋቾቻቸው ጋር በተያያዘ ምላሽ ሰጥቷል። ሮበርት ሌዋንዶስኪ ለባርሴሎና በአጠቃላይ 93 ጎሎችን ያስቆጠረ ሲሆን ከሮናልዲኒዮ ጎቾ እኩል ለመሆን አንድ ግብ ብቻ ይቀረዋል ለባርሴሎና። በአውሮፓ ሻምፒዮንስ ሊግ በቤኔፊካ ጨዋታ ላይ ካደረገው ይህንን ሪከርድ የሚጋራ ይሆናል። ከዛሬ 18 ዓመት በፊትም የቀድሞ ተጫዋቻቸው ሊዮኔል አንድሬስ ሜሲ ለመጀመሪያ ጊዜ ሃትሪክ የሰራበት ምሽቱ ነበረ። በጣም አስገራሚ ነገር ሊዮኔል አንድሬስ ሜሲ ለባርሴሎና የመጀመሪያውን ሃትሪክ የሰራው በኤል ክላሲኮ ጨዋታ ነበረ። ጨዋታው የተደረገው በፈረንጆች አቆጣጠር ማርች 10 2007 ነበረ። 10ኛው 27ኛው እና 88ኛው ደቂቃ ነበረ ሜሲ
ሃትሪክ የሰራባቸውን ግቦች አስቆጥሮ የነበረው። በወቅቱ ለሪያል ማድሪድ ሩድ ቫን ኒስተልሮይ 4ኛውና 12ኛው፣ ራሞስ 72ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 3-3 ነበር የተጠናቀቀው። እዛው ስፔንን ቆይ በርከት ያሉ የስፔን የመገናኛ ብዙሃን አትሌቲኮ ማድሪዶች መሳን ግሪንውድን ከማርሴይ ለማስፈረም ከፍተኛ የሆነ ፍላጎት እንዳላቸው አረጋግጠዋል። ማንቸስተር ዩናይትድ ተጫዋቹ ከማርሴይ ወደ የትኛውም ክለብ ከተሸጠ እስከ 50% ድርሻ እንዳለው ይታወቃል። ከዚህ ጋር በተያያዘ ታዲያም ማርሴዮች ጠቀም ያለ ገንዘብ ይፈልጋሉ። ለዩናይትድ ከሚሰጡት ድርሻ አንጻር ምናልባትም እስከ 55 ሚሊዮን ዩሮ የተጫዋቹ ክፍያ ሊሆን ይችላል። ዩናይትድ እስከ 50 እስከ 55 ሚሊዮን ዩሮ ከተሸጠ ከ25 እስከ 30 ሚሊዮን ዩሮ አካባቢ ለማግኘት እቅድ አላቸውና ሜሰን ግሪንውድ በአትሌቲኮ ማድሪድ ሰዎች በጥብቅ እየተፈለገ ይገኛል። በባየር ሙኒክ በኩል በቀጣይ ውድድር ዓመት ሃሪኬንን ለመውሰድ የሚመጣ ማንኛውም ክለብ ካለና 67 ሚሊዮን ዩሮ የውል ማፍረሻውን ከከፈሉ የሃሪኬን በር ላይ እንደማይቆሙ አስታውቀዋል። አርሰናል፣ ማንቸስተር ዩናይትድ እና ቶትናም ስማቸው ሲነሳ ነበረ። እንደውም የቀድሞ የአርሰናል ሌጀንድ ፖል ሜርሰንም ጭምር ለምን ሃሪኬን ለአርሰናል አይፈርምም? ምክንያቱም በርከት ያሉ ተጫዋቾች በአርሰናልና በቶትናም መካከል ተቀያይረው ተጫውተዋል። በሁለቱ መካከል ያለው ባላንጣነት እንደተጠበቀ ቢሆንም ነገር ግን የማይሆንበት ምክንያት የለም ሲሉ ነበረ ፖል ሜርሰን። አሁን ባየር ሙኒኮች 67 ሚሊዮን ዩሮ ለከፈለ ክፍት ናቸው ብሏል። መረጃው የጀርመኑ ተነባቢ ጋዜጣ ቢልድ ነው። ማይክል ኦሊሴን አቋቋም ተመልከቱት። ልክ እንደ ክርስቲያኖ ሮናልዶም እግሩን ከፍቶ እጁን አጣምሮ ቆሟል። ነገር እየተፈጸመው በአውሮፓ ሻምፒዮንስ ሊግ በመጀመሪያ ዙር ጨዋታ ባየር ሌቨርኩሰንን 3-0 ባሸነፉበት ጨዋታ ነበረ። ተጠልፎ ይወድቃል። ፍጹም ቅጣት ምቱን መምታት ፈልጎ ነበረ ማይክል ኦሊሴ በዛ ሰዓት ላይ። ነገር ግን ዋናው የቡድኑ መቼ ሃሪኬን ነበረ። እናም በሚመታበት ሰዓት ላይ በዚህ መንገድ ነበረ ቆሞ ሲመለከት የነበረው። ጭራሽ ፊቱንም ወደ መሃል ሜዳ ነበር ያዞረው። የዩኤፋ በማህበራዊ ትስስር ገጻቸው በራሳቸው ማህበራዊ ትስስር ገጽ ላይ አነጋጋሪውን ምስል አጋርተውታል። ቪክተር ዮኬሬስክ በበርካታ የአውሮፓ ክለቦች የሚፈለገው የ26 ዓመቱ ስዊድናዊ አጥቂ ነው። በዚህም ሳምንት 2 ግቦችን ለስፖርቲንግ ሊዝበን አስቆጥሯል። በአጠቃላይ በዚህ ውድድር ዓመት 37ኛ ግቡ ላይ ደርሷል። ወደ ቤተሰቦቻችን ይህ እጅግ በጣም ከፍ ያለ ቁጥር ነው። በአውሮፓው 9 አሲስቶች አሉት። ያው ከሳልሃ ጋር በአሲስት አይወዳደርም እንጂ በግብ ደረጃ እጅግ በጣም አስደናቂ ነው። በፖርቹጋል በስፖርቲንግ ሊዝበን ቤት የሚገኘው ቪክተር ዮኬሬስክ ገና 26 ዓመቱ ነው። የበርካታ ክለቦችን ቀልብ ቢስብ የሚገርም አይመስልም። ባለፉት 2 ዓመታት በወጥነትም እያገለገለ ይገኛል። ማቲያስ ሱዌል ገና 21 ዓመቱ ነው። ለሮማ እየተጫወተ ይገኛል። በዚህ ሳምንት ኢምፖሊ ላይ ግብ ለማስቆጠር የፈጀበት 22 ሰከንዶች ብቻ ነው ለዚህ ወጣት ተጫዋች። ታዲያም በአጠቃላይ በሴሪኤ የፈጣን ግብ የማስቆጠር ሪከርድ በሮማ ቤት ከ2004-5 በኋላ ፈጣናውን ግብ ያስቆጠረ የመጀመሪያው ተጫዋች ሆኖላቸዋል። ይህ ተጫዋች እንደ ሚረር ስፖርት ዘገባ ከሆነ በርከት ያሉ የፕሪሚየር ሊግ ክለቦች ቀለብ ሳበም ሆኗል። ራንደል ኮሎሙአኒን በተመለከተም ዩቬንቱሶች አዲስ እቅድ ይዘው ብቅ ብለዋል። እንደ ካልቾ መርካቶ ዘገባ ከሆነም በዩቬንቱስ በኩል እቅድ ይዘው የመጡት ተጫዋቹን ለሚቀጥለው የውድድር ዓመት የመግዛት አማራጭ ባለው የውሰቱን ማቆየት ሆኗል። በፓሪስ ሰን ዠርሜን በኩል የተቀመጠው 50 ሚሊዮን ዩሮ እንደሆነ ነግረናቸዋል። ዩቬንቱሶች ግን አዲሱን እቅዳቸውን በቀጣይም በፓሪስ ሰን ዠርሜን ያቀርባሉ ተብሎ ይጠበቃል። ምናልባት የመግዛት ግዴታ ካለበት ፓሪስ ሰን ዠርሜን ሊቀበለው የሚችልበት አማራጭ አለ እየተባለ ነው። ነገር ግን አሁንም ቢሆን የዩቬንቱስ እቅድ የመግዛት አማራጭ እንዲካተትበት ነው ተብሏል። ቀጣይ ክረምት ድርድሩ ይካሄዳል። ስትራስቡርግ የቼልሲ እህት ክለብ እንደሆነ ይታወቃል። ባለፉት 5 ጨዋታ ላይ አለመሸነፉ ሳይሆን ግብ የሚባል ነገር አልተቆጠረበትም። ሞንትሬፔሌን 2-0፣ ሊንስን 2-0፣ ከብሪስት ጋር 0-0፣ ኦግዤርን 1-0፣ ናንትስን 1-0 አሸንፈዋል። ይህ ቡድን ደግሞ የሚሰለጥነው በወጣቱና እጅግ በጣም የፍራንስ ሊግ አሰልጣኞች ውስጥ ዘናጩ ሊያም ሮኒሰን ነው የሚሰለጥነው። በፍራንስ ሊጋ ምርጥ ብቃቱን እያሳየም ይገኛል። ምናልባትም በቀጣዩ ዓመት በታላላቅ ክለቦች ውስጥም ልናየው እንችላለን ተብሎ ይጠበቃል። ይህንን አሰልጣኝ እጅግ በጣም በፍልስፍና የተሞላ አሰልጣኝ ነው። ሊያም ሮሲኔር ከስትራስቡርግ ጋር ያለፉት 5 ጨዋታ በጣም አስደናቂ ነበር። ቶማስ ቱሄል በመጪው አርብ የእንግሊዝ ብሔራዊ ቡድን የመጀመሪያ ስብስባቸውን ይፋ ያደርጋሉ። ለእንግሊዝ ብሔራዊ ቡድን በፈረንጆች 2025 ጥር ወር ላይ የመጀመሪያ ጊዜ ቡድኑን በኃላፊነት ማሰልጠን ከተረከቡ ጊዜ ጀምሮ በየስቴዲየሞች እየዞሩ ተጫዋቾችን ሲመለከቱ ነበረ።
አርብ ጥሪ እንደሚያደርጉም ይፋ ተደርጓል። በርካታ ስሞች ካሁኑ ከእንግሊዝ ብሔራዊ ቡድን ጋር እየተያዙ ይገኛሉ። ለማንኛውም አርብ የምንሰማው ይሆናል። በእንግሊዝ ፕሪሚየር ሊግ መረጃ ደግሞ ቆይታ እናደርጉ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ በድጋሚ ከፕሪሚየር ሊግ መረጃዎቻችን ጋር መልካም ቆይታ ተመኘን። ዘንድሮ ወደ ፕሪሚየር ሊጉ ለማደግ በሻምፒዮንሺፕ ያለው ፉክክር እጅግ በጣም የተለየ ሆኗል። በተለይም በክለቦቹ መካከል ያለው የነጥብ ቅርበት ደግሞ አጓጊ እንዲሆን አድርጎታል። ዛሬ ላይ ሆነን 10 ጨዋታዎች ብቻ በሻምፒዮንሺፕ ይቀራል። ሊድስ በ76 ነጥቦች በአንደኝነት ይመረዋል፣ 49 ንጹህ ግቦች አሉት። ሼፊልድ ዩናይትድ በ76 ተመሳሳይ ነጥቦች በ24 ግቦች ሁለተኛ ደረጃ ላይ ነው የሚገኙት። በርንሌም 74 ነጥብ ይዞ ሶስተኛ፣ ሰንደርላንድ 68 ነጥብ ይዞ አራተኛ። የፍራንክ ጄምስ ላምፓርዱ ኮቬንትሪ ሲቲ ይገርማል፣ ከ17ኛ ነው እዚህ ድረስ ያመጣው ላምፓርድ በ56 ነጥብ 5ኛ ነው። ዌስት ብሮሚሽ በ55 ነጥብ 6ኛ ተቀምጧል። ኮቬንትሪ 5ኛ ነው። ስለዚህ አንደኛና ሁለተኛ በቀጥታ ወደ ፕሪሚየር ሊጉ ሲያድጉ ከ3 እስከ 6 የወጡ 4 ክለቦች በዕጣ ማውጣት በደርሶ መልስ 2 ክለቦች ይፋለሙና እርስ በርሳቸው ያሸነፉት ደግሞ እርስ በርስ ተፋልመው 3 ክለቦች በቀጥታ ያልፋሉ። ሻምፒዮንሺፑ ሮብ ምሽትም እንደዚሁ ማክሰኞ ምሽትና ሮብ ምሽት ቀጥሎ የሚካሄድ ይሆናል። በርከት ያሉ የሳውዲ አረቢያ ክለቦች የኖቲንግሃም ፎረስቱን አሰልጣኝ ኑኖ ስፕሪንቶ ሳንቶስ ላይ ፍላጎት እንዳላቸው እየተገለጸ ይገኛል። ዘንድሮ በኖቲንግሃም ፎረስት አስደናቂ ጊዜን እያሳለፉ ይገኛሉ። በዚህ ሳምንትም ሳይጠበቅ ሲቲን አሸንፈው ሶስተኝነታቸውን እንዳስጠበቁ ይታወቃል። በቀጣይ አሰልጣኙን ለማስፈረም የሳውዲ ክለቦች ረብጣ ብሮችንም እንዳዘጋጁ ሲነገር የቡድኑ የዘንድሮ ጥንካሬ ግብ ጠባቂያቸው ነው። ማትስ ሴልስ 12 ክሊንሺቶችን በማስመዝገብም በፕሪሚየር ሊጉ ግንባር ቀደም ነው። ከሱ ቀጥሎ የምናገኘው የአርሰናሉ ዴቪድ ሪያ 10 ክሊንሺት አለው። ዲን ሄንደርሰን የክሪስታል ፓላሱ 9፣ ጀርደን ፒክፎርድ ኤቨርተኑ 9 ያለው። ከዛ ውጭ የሊቨርፑል አሊሰን በርከት ያሉ ጨዋታዎች በጉዳት አመልጠውታል። በእርግጥ 8 አለው። የኖቲንግሃም ፎረስት ሌላኛው ጥንካሬ ግብ ጠባቂያቸውም ጭምር ነው። ኦላ አይና እጅግ በጣም አስደናቂ ብቃት አለው። ዘንድሮ በአውሮፓ 5ቱ ታላላቅ ሊጎች ውስጥ በመከላከል ቀጠና ላይ በርካታ ኳሶችን መልሶ በመንጠቅ የሚስተካከለው የለም። 105 ኳሶችን ነጥቋል በመከላከል ሂደት ላይ። ይሄም በፕሪሚየር ሊጉ ብቻ ሳይሆን በ5ቱ ታላላቅ ሊጎች ውስጥ ቀዳሚ ያደርገዋል። ከተከታዩ ራሱ በ13 ይልቃል እና የበርካታ ክለቦችንም ቀለብ የሳበ ተጫዋች እንደሆነ ይታወቃል። ኦላ አይና ዘንድሮ ሌላኛው የኖቲንግሃም ፎረስት ጥንካሬ ነው። በፕሪሚየር ሊጉ ያሉ በርከት ያሉ ክለቦች በተለይም የእንግሊዝ ክለቦች ማለት ነው የሚላኑን አጥቂ ማርከስ ቱራምን እንደሚፈልጉ ሚረር ስፖርት አስነብቧል። በርከት ብሏል ፈላጊዎቹ። እንደውም ትልልቆቹም ክለቦች እንደ አርሰናል፣ ሊቨርፑልም ቼልሲም ተብሏል። የደረጃ መዳቢ የሚባሉ ክለቦችም የተጫዋቹ ፈላጊ ናቸው ተብሏል። ኢንተር ሚላን ግን ተጫዋቹን በዚህ ክረምት አሳልፎ ይለቃል ተብሎ አይጠበቅም። ጆሴፍ ፔፕ ጋርዲዮላ ስፔን ተገኝቷል። ውድ ቤተሰቦቻችን 3 ምሽቶችንም በዛ ማሳለፋቸውን አረጋግጠናል። ለመሆኑ የእሳቸው ወደ ስፔን ማቅናት ከምን ጋር የተያዘ ነው በሚል በርካቶች ሲወያዩበት የነበረ ጉዳይ ነው። ነገርየው እንግዲህ ሰሞኑን ፍቺ እንደፈጸሙ ይታወቃሉ። በቅርብ ጊዜያት ውስጥ ፔፕ ጋርዲዮላ ታዲያም ትዳሩን ለመታደግ በሚስጥር ስፔን እንደነበረ ተረጋግጧል። ከባለቤቱም ጋር እና ከሌሎች እንግዲህ ይህንን ጉዳይ በሽምግልና ከያዙ ሰዎች ጋር 3 ምሽቶችን በስፔን ማሳለፉም ተረጋግጧል። ከባለቤቱ ጋር እንግዲህ ባለፉት 30 ዓመታት በሰላም የኖሩት ሰው ፔፕ ጋርዲዮላ በቅርቡ እንግዲህ በተለይም ሲቲ የውጤት ቀውስ ከጀመረበት ጊዜ ጀምሮ እዚህ ጉዳይ ላይ እንደነበሩ ይታወቃል። በርካቶች እንደውም የግል ሕይወታቸው ሳይረብሻቸው አልቀረም እስኪሉ ድረስ ነበረ። በአንድ ወቅት በአውሮፓ ሻምፒዮንስ ሊግ ተሸንፈው ፊታቸውንም ቦጫጭረውት እንደነበረና ራሴንም መጉዳት ፈልጋለሁ ብለው ነበረ። በኋላም ላይ በርካቶች ጉዳዩን ሲያጠኑ ከባለቤታቸው ጋር የነበረበት ውዝግብንም እንደ ምክንያት አያይዞት ነበር። ለማንኛውም ከጉዳዩ ጋር በተያያዘ ተጨማሪ መረጃዎችን ካገኘን እናጋራችኋለን። ጀደን ሳንቾ እጅግ በጣም ደስተኛ ነኝ ብሏል። በእግር ኳስ ሕይወቴ ለቼልሲ እየተጫወትኩኝ በመገኘቴ ብሏል። እንደ ምክንያት ያነሳው አሰልጣኝ ኤንዞ ማሬስካን ነው። ቤቴ እንደሆነ እንዲሰማኝ አድርጓል። ሁሉንም ነገሮች ቀላል አድርጎልኛል። እናም በዚህ ቤት ውስጥ ማደግ እንደምችልና ትልቅ ቤተሰብም እንዲኖረኝ አድርጓል። በቡድን ውስጥ የእሱ መሪነት እጅግ በጣም የተለየም ነው። በየቀኑ አዳዲስ ነገሮችንም እያስተማረን ነው ብሏል። በዚህ ሳምንት
ቋሚ አድርገው ታስጫውቶት ነበረ። በቀኝ የማጥቃት ኮሪደር ላይም ኮል ፓልመር ለሰዓታትም ፍጹም ቅጣት ምት መገኘቱ እሱ ላይ የተሰራ ጥፋት እንደነበረ አይዘነጋም። ምናልባት ግን ጆርጌ ሜንዴዝ ራፋኤል ሊያውን ከኤስ ሚላን ሊያስወጣ ጥረት እያደረገ ነው እየተባለ ነው። በዋነኝነት ደግሞ ፈላጊ ከሆኑት ክለቦች ውስጥ አንደኛው ቼልሲ ነው። ቼልሲ እንደሚታወቀው በጆዋ ፍሌክስ ነበረ ተጫዋቹን መቀየር የፈለገው። ነገር ግን ይህ ነገር እንደማይሳካ ነው መረጃዎች እየወጡ የሚገኙት። የቼልሲ ተፎካካሪ የሚሆኑት ደግሞ እንደ ባርሴሎና ያለ ተጫዋች ነው። ጆርጌ ሜንዴስ ተጫዋቹን ከክለቡ እንዲወጣ ማድረግ ሂደት ላይ መሆናቸውን የተረዱት ቼልሲዎችም የ25 ዓመቱን ተጫዋች ወደ ቡድኑ ለማምጣት ጥረቶችን እንደሚያደርጉም እንደዚሁ ተረጋግጧል። ቼልሲ ዘንድሮ ከበርካታ ተጫዋቾቹ ግብ እያገኘ ነው። ለአብነት ያክል ባለፉት 2 ዓመታት 22 የግብ አስተዋጽኦችን ከተከላካዩ ማርኮ ኮኮሬላ እና እንደዚሁ ከአማካይ ስፍራው ተጫዋች ከኤንዞ ፈርናንዴዝ ማግኘት ችሏል። በአጠቃላይ 10 የግብ አስተዋጽኦ አለው የተከላካይ ስፍራው ተጫዋች ማርኮ ኮኮሬላ። ኤንዞ ደግሞ ወደ 20 የሚጠጉ በላይ የግብ አስተዋጽኦችን በአጠቃላይ አድርጓል በሁለት ሲዝኖች ማለት ነው። የሁለቱ በዘንድሮ የውድድር ዓመት ደግሞ ወደ 22 ደርሷልና እጅግ በጣም የተለየ ሚና አላቸው ተጫዋቾቹ በዚህ ሲዝን። በቼልሲ በኩል አንደኛው አሰልጣኙ እየቀየሩት ያለው ነገር አንድ ግብ አስቆጣሪ ላይ ጥገኛ እንዳይሆን የማድረግም ሂደታቸው ጥሩ የሚባል ነው። ያው የኮል ፓልመር በግል የደካማ እንቅስቃሴን በቅርብ ጊዜ ማሳየቱ እንደውም በርካታ ቼልሲውያን 1-2 ጨዋታ ተጠባባቂ መሆንም አለበት ሲሉ ነበረ። ቼልሲ 40 ነጥቦችን ሰብስቦ 10ኛ ደረጃ ይገኝ ነበረ ባለፈው የውድድር ዓመት። ዘንድሮ ደግሞ ልክ በተመሳይ ሰዓት 9 ነጥቦችን ጨምሮ በ49 ነጥብ 4ኛ ላይ ተገኝቷል። ቀጣይ 5 ጨዋታዎች አሉት። አርሰናል፣ ስፐርስ፣ ብሬንትፎርድ፣ ኤፕስዊች ታውን እና ፉልሃምን ይገጥማል። ዋነኛ ጨዋታው ግን ከአርሰናል ጋር ካረገ በኋላ ወደ ኢንተርናሽናል ብሬክ ነው የምናመራውና በአርሰናል በኩል ከበድ ያለ ፈተና ይጠብቀዋል ምንም ጥርጥር። ስፐርስም ብሬንትፎርድም ቀላል የሚባሉ ተጋጣሚዎች አይደሉም እና ቼልሲ 4ኛነቱን ለማጽናት እነኛ 5 ጨዋታዎች የሚጠብቁት ነው የሚሆነው። በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪሚየር ሊግ የወርሃ የካቲት የደጋፊዎች የወሩ ምርጥ ተጫዋች ይፋ ተደርጓል። ይህንም ተከትሎ ግብፃዊ የፊት ወሰር ተጫዋች ሳላ የደጋፊዎች የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ሳላህ በወሩ ባደረጋቸው የፕሪሚየር ሊግ ጨዋታ 6 ግቦችን ሲያስቆጠር 4 አሲስቶችን አድርጓል። በእንግሊዝ ፕሪሚየር ሊግም ታሪክ ይህ ሪከርድ ከሆኑ ቁጥሮች አንደኛው እንደሆነ ይታወቃል። ሳላህ ያስመዘገበው በተለይም በአንድ ወር ውስጥ 10 የግብ አስተዋጽኦን ሲያደርግ ማለት ነው። በሳላህ ላይ በፕሪሚየር ሊጉ ብቻ አይደለም ውድ ቤተሰቦቻችን፣ ዘንድሮ እንዳጠቃላይ በአውሮፓ ውስጥም ከፍተኛ የግብ አስተዋጽኦ ካላቸው ተጫዋቾች አንደኛው እንደሆነ ይታወቃልና ቁጥሮቹ አሁንም በአስደናቂነታቸው እንደቀጠሉ ነው። የፕሪሚየር ሊጉም የደጋፊዎች የወሩ ምርጥ ተጫዋች ተብሎ ተመርጧል። ይገባዋል አይገባውም እናንተን መከራከሪያ ማቅረብ ትችላላችሁ። በርካቶች ግን ሲጠብቁት የነበረ እንደነበረ አይዘነጋም። ከዛ በተረፈ አርኔ ስሎትም የገነቡት ቡድን እጅግ በጣም አስደናቂ ነው። በዚህ ሲዝን ከፔናልቲ ውጪ ግብ ሊሆኑ የሚችሉ ሙከራዎችን እድሎችን በመፍጠር ሊቨርፑልን የሚስተካከል የለም። ሊቨርፑል 65.24 ግብ የሚሆኑ ሙከራዎችን አድርጓል። ኦልሞስት ግብ መሆን የሚችሉ ማለት ነው። ቼልሲ ነው ቀጥሎ የምናገኘው በ10 አንሶ 55.32። ከዛ ማንቸስተር ሲቲ በ52.93 ይከተላል። አርሰናል 52.05 አራተኛው ነው። በርንማውዝ 50.83 ወደ 5ኛ ደረጃ የተቀመጠው ቡድን ነው። የአርኔ ስሎቱ ሊቨርፑል ግን በዚህ ረገድ በጣም የተለየ ነው። እሳቸውም በእንግሊዝ ፕሪሚየር ሊግ ታሪክ 2ኛው አሰልጣኝ ሆነዋል። ይሄም በመጡበት ዓመት ላይ ከ29 የፕሪሚየር ሊግ ጨዋታ በኋላ 70 ነጥቦችን የሰበሰበ 2ኛው ነው። የሚበለጡት በጆዜ ሞሪኒዮ ብቻ ነው። ጆዜ ሞሪኒዮ 74 ነጥቦችን ሰብስበው ነበረ በመጡበት ዓመት ላይ ማለት ነው። እጅግ በጣም አስደናቂ የሚባል ነው የአርኔ ስሎት የአሰልጣኝነት ሚና በሊቨርፑል ቤት። በሊቨርፑል በኩል በተለይም የግራ መስመር ተከላካዩን ሚሎስ ኬርኪዝን በተመለከተ አሁንም እየተመለከቱት ነው ተጫዋቹን። ከዋና ዋና ቀዶቻቸውም ከ3 ትልቅ ስሞች ውስጥም አንደኛው እንደሆነ ይታወቃል። ፋብሪዞ ሮማኖ ማረጋግጦታል። ዘንድሮ ወደ 5 የሚጠጉ አሲስቶችን አድርጎ በበርንማውዝ የእግር ኳስ ታሪክ የመጀመሪያው ተጫዋች እንደሆነ ነግረናቸዋል። ገና የፕሪሚየር ሊግ ወደ 9 የሚጠጉ መርሃ ግብሮች ይጠብቁታል ይህንን ተጫዋች። ሊቨርፑሎች አሁንም ተጫዋቹን በማምጣት ሂደት ላይ ግንባር ቀደም ሆኖ እየመሩ ነው ተብሏል። አስደሳቹ ዜና ኮዲ ጋክፖ ወደ ልምምድ ተመልሷል። በሊቨርፑል በኩል በዚህ ሳምንት በሚደረገውም የመልሱ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ተጫዋቹ ይገኛል ተብሎ ይጠበቃል።
በሊቨርፑል በኩል ከፓሪስ ሰን ዠርሜኑ ጨዋታ ጋር በተያያዘ አንዲ ሮበርትሰን ሐሳቡን አጋርቷል። ይህ ጨዋታ ከባድ ነው የሚሆነው፣ ምን ያህል ጥሩ እንደሆኑ ባለፈው ጨዋታ አሳይተውናል። ምናልባትም በዚህ ሲዝን ውስጥ ከተጫወትናቸው ክለቦች እነሱ ልዩ ናቸው፣ ፓሪስ ሰን ዠርሜንን ማለት ነው። መሪነቱን አግኝተናል፣ ይህም አስፈላጊ ነው። ነገር ግን ባለፈው ረቡዕ ከነበረን ጨዋታ በተሻለ ሁኔታ መጫወት እንችላለን። አሊሰን እያንዳንዱን ጨዋታ ሁሌም የህይወቱን ምርጥ ጨዋታ መጫወት ስለማይችል እኛ በተሻለ መንገድ ተጫውተን መዳን አለብን ብሏል። ያው አሊሰን እንዳዳናቸው ተጫዋቾቹም እንግዲህ መመስከር ብቻ ሳይሆን ቁጥሮች እንዳለ ይናገራሉ። ምንም ጥርጥር የለው ማድኗቸዋል። አሊሰን ሁሌ ያድነንም ብሏል። ሮበርትሰን ግን የተሻለን ሆነን መገኘት አለብን፣ ከኳስ ውጭም የተሻለን መሆን አለብን። እናም ይህን ካደረግን የሻምፒዮንስ ሊግ ምሽታችን አሪፍ ስለሚሆን ደጋፊዎቻችን ከኋላችን እንደሚሆኑ ተስፋ እናደርጋለን ብሏል። ዓላማችን ወደ ቀጣዩ ዙር ማለፍ ነው። በመጀመሪያ አጋማሽ ከሳውዝሃምፕተን ጋር ከነበረው ጨዋታ በላይ እና ሙሉ 90 ደቂቃ ከሳውዝሃምፕተን ጋር ከተጫወትነው ጨዋታ በላይ የፓሪስ ሰን ዠርሜኑን ጨዋታ መዘጋጀትም አለብን ብለዋል። ሊቨርፑል ዘንድሮ በአውሮፓ ሻምፒዮንስ ሊግ 9 ጨዋታዎችን አድርጎ 8 ድል አለው፣ 1 ሽንፈት አጋጥሞታል። በእርግጥ ሽንፈቱን ኦልሞስት ማለፉን ማረጋገጡን ተከትሎም ለወጣት ተጫዋቾች በሰጠው ድል የገጠመ ሽንፈት ነበረ። ኦፕታ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ አበቃለት በሚያስብል ንጻሪ ያስቀምጦታል። ይሄም ለሊቨርፑል 99.66 በመቶ ሲሰጠው ለአርሰናል 0.34 በመቶ ብቻ ሰጥቶታል። ለአርሰናል ከአንድ በታችን የሰጠው ኦልሞስት እንደ ኦፕታ ምልከታ ከሆነ ዋንጫው ለሊቨርፑል ነው፣ አርሰናል አብቅቶለታል የሚል ነው። የእናንተን የግል ምልከታ ማጋራት ትችላላችሁ። ውድ ቤተሰቦቻችን የኦፕታን ያደረስናችሁ አርሰናል ከማንቸስተር ዩናይትድ ጋር ከተጫወተ በኋላ ማንቸስተር ዩናይትድ ነጥብ ካስጣለውን በኋላ እንግዲህ ይህ ነገር እንደተፈጠረ በትልቁ ይታወቃል። አርሰናል አሁን ላይ በፕሪሚየር ሊጉ 5 ጨዋታዎችን ከማንቸስተር ዩናይትድ ጋር አልተሸነፈም። መድፈኞቹ በታሪካቸው 6 የሊግ ጨዋታን በማንቸስተር ዩናይትድ ላይ ሳይሸነፉ ተጉዞ አያውቁም። ቀጣይ ሊገናኙ የሚችሉት ሁለቱም አንዱ የአውሮፓ ሻምፒዮንስ ሊግ አንዱ የአውሮፓ ሊግን ካሸነፈ ነው። ቃሊያም ግን በ2025-26 የውድድር ዓመት ነው ሊገናኙ የሚችሉት። ጋሪ ኔቭል አርሰናል መልሶ የማጥቃት ባህሪን ማድረግ የማይችሉና በማጥቃቱ የመጨረሻው 3ኛ ክፍል ላይ ኳስ በሚይዙ ጊዜ እድል መፍጠርና መጫወት አይችሉም፣ ይህን ተመልክቼባቸዋለሁ ብሏል። ስለዚህ በጨዋታዎቹ ውስጥ ግብ ለማስቆጠር 3 አይነት መንገዶች አሉ። የቆሙ ኳሶችን በመጠቀም በጣም ጥሩ ናቸው፣ ጥሩ አልነበሩም ብለዋል። በማንቸስተር ዩናይትድ በተለምዶ የቆሙ ኳሶችን በመጠቀም ሌሎች 2 መንገዶች ደግሞ በጨዋታ ውስጥ የበላይነት ሲኖራቸው ወይም በመልሶ ማጥቃት ላይ በፍጥነት መሄድ ሲችሉ ነው። አንዳንድ ጊዜ ጥሩ ስራ ይሰራሉ፣ ነገር ግን በመጨረሻ የማጥቃቱ 3ኛ ክፍል ውስጥ ጨዋታውን ለማፍጠን የሚችሉ ተጫዋቾች ያስፈልጓቸዋል። ይህንን ከፍተኛ የሆነ ችግር በቡድን ውስጥ ተመልክቻለሁ ብሏል። ሊቨርፑል በመጨረሻ የማጥቃት 3ኛ ክፍል ውስጥ ከነሱ የተሻሉ ናቸው እና ቁጥሮችን ይሄንን ያሳያሉ ብሏል። አርሰናል በመከላከል በጣም ጥሩ ነው፣ ምንም እንኳን በሁለተኛ አጋማሽ ከዩናይትድ 3 ወይም 4 ትልቅ ዕድሎች የነበራቸው ቢሆንም ነገር ግን አርሰናል በመልሶ ማጥቃት ሂደት በጣም ደካማ ቡድን ነበር ብሏል። በእርግጥ ይሄንን ነገር የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስም ደግሞታል። የአርሰናል ትራንዚሽን በጣም ፈጣን አይደለምና በስፔን ላሊጋ የደረጃ ሰንጠረዥ ወገብ ላይ ያለ ቡድን በሚጫወተው ያክል ነው አርሰናል የመልሶ ማጥቃቱን ሲያሳየን የነበረው ብሏል። በእርግጥ በጣም ይዘገዩ ነበር አርሰናሎች የካውንተር አታካቸው በፍጥነት ወደ ማንቸስተር ዩናይትድ የሜዳ ክፍል ከደረሱ በኋላ ውሳኔ ላይ በጣም ይዘገዩ ነበርና ዩናይትዶች ያው ከኳስ ጀርባ ሲጫወቱ ነበረና ኦልሞስት ሙሉ የዩናይትድ ተጫዋች ከኳስ ጀርባ እስኪሆን ድረስ ኳሱን እየተጠቀሙበት አልነበረምና ስኮልስም ይሄንን ነገር ተችቷል። ዩሊያን ቲምበርም በማህበራዊ ትስስር ገጹ ላይ በቂ አልነበርንም፣ ለደጋፊዎች ይቅርታ መጠየቅ እንፈልጋለን፣ ነገር ግን ሮብ እንክሳለን ብለዋል። በዛን ያህል ደረጃ ግን የአርሰናል ደጋፊዎች የሮብ ምሽቱን ጨዋታ ይጓጉለታል ተብሎ አይጠበቅም። ምክንያቱ ደግሞ 7-1 አሸንፈዋል። ለአርሰናል የቄንጥ ጨዋታ ነው የሚሆንለት። ጨዋታ ሜዳው ኤምሬትስ ነው በዛ ላይ የሚደረገውና ለአርሰናል በጣም ቀላሉ ጨዋታ ሮብ ምሽት 5 ሰዓት የሚደረግ ይሆናል። ፖርቹጋል አሰልጣኝ ሩበን አሞሪም አርጀንቲና የፊት ወሰር ተጫዋች አሌሃንድሮ ጋርናቾ ያሳየን ብቃት አድናቆት ይገባዋል ብለዋል። ለሽግግር የሚሆኑ ምርጥ ተጫዋቾች አሉን፣ ከእነርሱ ውስጥ አንደኛው አሌሃንድሮ ጋርናቾ ነው ብለዋል። ጋርናቾ ጨዋታ ውስጥ በድንቅ መልኩ ሲከላከልና ሲያጠቃ ነበር፣ እኛ ከእርሱ የፈለግነው ይሄንንም ነው ብለዋል። የዩናይትድ ኃላፊነት ከተረከብኩም በኋላ ምርጡን ጋርናቾ ተመልክቻለሁ፣ እርሱ በደንብ እየተሻሻለም ይገኛል ብለዋል።
በሲቲ ጨዋታ ላይ ተጠባባቂ ካረጉት በኋላ በብዙ መንገድ እንደተሻሻለ እየገለጹ ነው። የምዕራብ ለንደኑ ክለብ ቼልሲ አሁንም ቢሆን የማንቸስተር ዩናይትድ ተስፈኛው አማካይ ኮቢ ሜኖን የኮንትራት ንግግር ሁኔታ በቅርበት እየተከታተሉ ነው ተብሏል። ሰማዮቹ እንግሊዛውያን አማካይ የማስፈረም ጽኑ ፍላጎት እንዳላቸው ይታወቃል። ተጫዋቹ ወደ ስታንፎርድ ብሪጅ ለማስኮበለል ጥረቶችንም ያደርጋሉ ተብሎ ነው የሚጠበቀው። በቀጣይ በተለይ ለንደኑ ክለብ የአማካይ ሮሜዮ ላቪያ በጉዳት ምክንያት ተገቢውን ግልጋሎት አለመስጠት ሜኖ ላይ ትኩረት እንዲያደርጉ አድርጓል። ማንቸስተር ዩናይትድ በበኩሉ የ19 ዓመቱን አማካይ ረጅም ጊዜ ውል በሚፈርምበት ጉዳይ ዙሪያ ንግግሮች እያካሄደ የሚገኝ ሲሆን ሆኖም እስካሁን ከስምምነት አለመድረሳቸው የሚታወቅ ነው። በግብ ጠባቂነትም ዘርፍ በርካታ በግብ ጠባቂ ስራ ላይ የተሰማሩ ተጫዋቾችን እየተመለከቱ ነው። የብላክበርኑን ግብ ጠባቂ አንሲል ፔሬስንም ሁኔታ እየተከታተሉ ነው ተብሏል። መረጃው ይዘሰን ነው። በእርግጥ ሌሎችም አውሮፓ ውስጥ የሚገኙ ትልቅ ተጫዋቾችን በግብ ጠባቂነት ማለት ነው የአንድሬ ኦናና ቁጥር 1 አሊያም ደግሞ የአንድሬ ኦናናን ቁጥር 2 በማፈላለግ ላይ ይገኛሉ። አንድሬ ኦናና ይህን የዩናይትድ ማሊያ የሚለብስ ተጫዋች አሰልጣኝ አይመርጥም ብሏል። አንድሬ ኦናና የትኛውም አሰልጣኝ ለእኔ ችግርም አይደለም፣ ከየትኛውም አሰልጣኝ ጋር መስራት እችላለሁኝ፣ ምክንያቱም የለበስኩት መለያ ለዛ ስለሚያስገደዳኝ ብሏል። አንድ መረጃ እንጨምርላችሁ። በፈረንጆች አቆጣጠር ዲሴምበር 7 ወይም የፈረንጆች የ2024 የመጨረሻ ወር ላይ አርሰናል ከማንቸስተር ዩናይትድ ተጫውቶ ነበረ። ጨዋታው ኤምሬትስ ላይ ነበረ። አርሰናል 2-0 ባሸነፈበት ጨዋታ አይደን ሄቨን በጨዋታው ተጠባባቂ ወንበር ላይ ሆኖ እድል አላገኘም ነበረ። በኋላም ላይ ከሁለት ወር በኋላ አርሰናልን ለቆ ማንቸስተር ዩናይትድን ተቀላቀለ። ከዛ በሶስተኛ ወር ላይ ዳግም ከአርሰናል ጋር ሲገናኙ ግን በማንቸስተር ዩናይትድ መለያ በሶስት ወር ውስጥ ተጠባባቂ ሆኖ የገጠመውን ማንቸስተር ዩናይትድን በተጠባባቂ ወንበር ተነስቶ በመጫወት መግጠም ችሏል። መረጃውን ከኦፕታን ያገኘ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁ ጥንቅሮቻችን እነኝን ይመስላሉ። እንደ ሁልጊዜው በሐሳብ ስለምትደግፉን ላይክ እያደረጋችሁም ስለምታበረታቱን ከልብ እናመሰግናለን። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጉን። ማለዳ 1 ሰዓት ምሽት 2 ሰዓት እንገናኛለን። እጅግ በጣም አመስግነን የሆኑና በቃን። ሰናይ ጊዜ